አሁን ተረዳሁት ጥቅምሽን ገና ወኩት ሰላም ክቡራን አድማጭ ተመልካቾቻችን የዕለተ ቅዳሜ ምን አዲሳችን ተጀምሯል። ክቡራን አድማጭ ተመልካቾች እንደተለመደው ቅዳሜ እንደምናደርገው የ1000 ብር ሽልማት አዘጋጅተናል። በሽልማቱ ተሳታፊ ለመሆን ይህንን ቪዲዮ ላይክ እና ሼር ቻናሉን ሰብስክራይብ አድርጋችሁ ኮሜንት ላይ የፈለጋችሁትን ነገር መጻፍ ነው። እኛ ለተመረጠ ለአንድ ሰው የ1000 ብር ሽልማት የምንሸልም ይሆናል። በቀጥታም ወደ መሰናዶው ወልዶ የሞተ ኖረ እንጂ ሞተ አይባልም የሚባለው ለዚህ ነው። ዳግማዊ ታምራት ቁርጥ አባቱን የሚመስል ሆኗል። እስኪ እንከታተለው። አሁን ተረዳሁት ጥቅምሽን ገና ወኩት ማርኝማ ቤቴ ከሳለው መቼ መካለ ሞትኩ አሁን ተረዳሁት ጥቅምሽን ገና ወኩት ማርኝማ ቤቴ ከሳለው መቼ መካለ ሞትኩ። ተከታታይ የሲትኮም ድራማ በሁለት ባልና ሚስቶች እየተሰራ ነው። አንቺም ዜሮ እኔም ዜሮ ዛሬም ቀጥሏል። እስኪ እንከታተለው። ልቀቂ። ዛሬ ገድየው እጄን ለመንግስት ሰጣል። እኔ ያለውማ አይሆንም። ብያምጭ ወለድኩት ልጅ እኮ ነው። አመጣሽማ አይደለም የወለድሽው አምልጦሽ ነው። እንደው ምን አለ የዛን ቀን አርፌ ብተኛስ ኖር። ሰው እንዴት ይሄን ያህል ከእውቀት ነፃ ይሆናል? እኔ እኮ ትምህርት ቤት የወላጅ ስብሰባ አለ በተባለ ቁጥር ከስቼ እኮ አለኩ። በዚህ ሰዓት ለፈተና መዘጋጀት ሲገባው ለኔ ሌላ ፈተና መሆን ነበረበት። እንግዲህ አይሳደቡ። ራስንም ዞር ብሎ ማየት ጥሩ ነው። እርሶስ መች ተማሩ? ዝም በይ። እኔስ የአባቴን ከብት እያገድኩ ነው ያልተማርኩት። የአባቴን ከብት ተገላገልኩ ስል የኔው ከብት ደግሞ ይኸው አላስቀምጣለሁ። አይ እንግዲህ ልጄን አስጨንቁብኝ ከዚህ በላይ በቃ። በትምህርት አልሆነለትም። ጥሩ ጭንቅላት አለው። ሮጥ ብሎ ይሰራል። ምንድን አይ ጭንቅላት አለ። ይሄ እኮ ጭንቅላት የለውም እንዴ! የፋይዳ መታወቂያው ራሱ ከትከሻው ነው የሚጀምረው ስልሽ። ኧረ አንተ ሰውዬ ገፊፍሮ ጦር አለው እኮ። ከዚህ በላይ የምን ጦር ነው? እኔ እኮ ገባኝ። የዛኔ በልጅነቴ ዝም ብዬ በዱላ ስቀጠቅጣት የነበረችው አህያ ግፍ ነው እንደዚህ የሚያደርግ። ተምሮ ያሳርፈኛል ብዬ ስል ትምህርቱን ትቶ የትም ለየትም እየዞረ እረፍት ነሳኝ። ትምህርት ትቶ ይዞራል የሚሉት ትምህርት ጨረሱትም እየዞሩ ነው። የትም አይደርስም የተባለው የአበጋዝ ልጅ ይኸው አታይም መርካቶ ገብቶ ሚሊዮነር የሆነ። የአበጋዝ ልጅ እኮ አበጋዝን አይቶ ነው የወደቀው። የኛው ጉድ ማንን አይቶ ነው የሚወደቀው? እኔ ዜሮ አንቺ ዜሮ። እኔ እንደው ማወርሰው አንድ ነገር ቢኖር የአባት ስም ነው። እንደው ኳስ ተጫዋች ሆኖልኝ ወይ ስሜን ለጥፎ አልዞረ ወይ እንደው ሯጭ ሆኖልኝ ስሜን አላስጠር ነገሩ ታዩ። ደግሞ በኋላ ኢንተርቪው ሲያረጉት በእንግሊዘኛ ጦጣ ሆኖባቸው ስሜን አስጠራለሁ ብሎ ስሜን ነው የሚያስጠፋው። ቆይ እርሶ ስሙ እንዲጠራ ነው ወይስ ልጁ እንዲያልፍለት ነው የሚፈልጉት? ማለት አይ ስሜ እንዲጠራ ብቻ ነው የምፈልገው ካሉ ይሄው የበላቸውም ልጅ በየጊዜው አባቱን ስም እያስጠራ ነው። ፍርድ ቤት ከስሙ በፊት ለልጆ ወደፊት ቢያስቡ ጥሩ ነው ብዬ ነው። ከስም ግብር ይቀድማል። No God please no የእንግሊዘኛ መምህሯ በእንግሊዘኛ ቋንቋ እየተራቀቀች ነው። እስኪ እንከታተለው። እንግዲህ እንግሊዘኛ ቲቸራችን መታለች። በእንግሊዘኛ እናውራ ወይስ እንግሊዘኛ ስጠይቅሽ ትመልሻለሽ? ደስ እንዳለ። ኦኬ ቶክ ሚ አናግሪ። yes ኦኬ አንቺ ቀጥያ ጀምሪ። ለምሳሌ what is your name? my name is Maya. Okay, my name. How old are you? I 11 is ጀግና። Oh my God! እሺ how was the day? How was the day? Happy birthday አልኩኝ መሰለኝ። ሚባል ደግሞ ቃላት አለ። How was the day? እኔ ራሴ ወድቆብኝ ነው ምላሴ ላይ። ክቡራን አድማጭ ተመልካቾች እዚህ ቪዲዮ ላይ የተሰማችሁን ነገር በኮሜንት እንድታጋሩኝ እፈልጋለሁ። ይህንን ኮንተንት በውጭ ሀገር ተደጋግሞ ሲሰራ አውቀዋለሁኝ። ነገር ግን በእኛ በኢትዮጵያውያን ባህል የሚያስኬድ አይመስለኝም። ይህንን ቪዲዮ እስኪ እንከታተለውና በጋራ ሐሳብ እንሰጥበታለን።
ማጽዳት ትችላለህ? ቤት መወልወል ምናምን እሱ ይሰራ ልብስ ማጠብ አይ እሱ ይሰራ እሱ የኋላ ቀር አስተሳሰብ አይ የኋላ ቀር አስተሳሰብ አይደለም ወንድ ልጅና ሴት ልጅ ማለት ነው የራሳቸው የሥራ ዘርፍ አላቸው ጎማሽ ቢፈነዳ ወንድ ልጅ ነው ተጠያቂ የሚሆነው ያን ያንቺን ጎማ መጥቶ የሚሰራው እሱ ነው እኔ ብሰራውስ አሁን እኮ አሁን የውጭ ሀገር የፌሚኒስት አይዲያ ምናምን አይደለም ይሄ አንቺ ፐርሰፕሽን እኔ ደግሞ እንደዚህ አይነት ነገር አልቀበልም ይሄ ራሴ እንደዛ ከሆነ ማክሰልም እኮ የሴት ስራ ነው እንዴት አይመስላል እኔ ደግሞ ደስ ይለኛል ምክንያቱም ጂም ምናምን ስለምሰራ ለራሴ ኩክ ማድረግ ደስ ይለኛል እንደዛም ከሆነ ማጽዳቱ አለ ወጥ ሲረጫጭ ምናምን ትተውንም ተወጣ እሱ የራሴ እሱ ማጽዳቱ ካለበት ማጽዳትና ቤት ሞሎ ይለያያል የሆነ ነገር ሪሌሽን ላይ ሲገባ የሴት ስራ ለብቻ አለ ወንድ ስራ ለብቻ አለ እኔ እንደዛ አልከፋፍልም እኮ አንቺ ችግር ነው አንቺ ቤት ውስጥ የሆነ ሰው ቢመጣ አንቺ ወጥተሽ አትጣይልኝ ልጅ አንቺን ሴፍ መሆንሽን ነው እኔ ለአንቺ ፕሮቫይድ አደርጋለሁ አንቺ ግን የቤቱን ነገር ማኔጅ ማድረግ መቻል አለብሽ ይሄ ኋላ ቀር አስተሳሰብ ምናምን ነው ሪያሊቲ ነው ለኔ እሱ ነው የሚሰራል እንግዲህ የእናንተ ይለያያል ማለት ነው የማግባት ፕሮባቢሊቲሽ ማለት ነው ከ1% ያነሰ that's fine ምክንያቱም አይደለም ሪያሊስቲካሊ ስታስቢ እንደዚህ የሚደረግ ነገር የለም አሁን እሱ ካላበሰለ እሱ ከቤት ካላጸዳ ነው ያላጸዳ መተባበር ያለ ነው አሁን ለምትወዳት ልጅ ወይ ለምትወዳት ሴት you do everything በጠይቀኝ ለእናትህ የሆነ ነገር ትሰራለህ አይደለም እሰራለሁ exactly is this the same concept እንደዛ አይደለም የሰው ወሬ እንደዛ አይደለም አንዳንዴ እኮ የምታደርጊው ነገር አለ ግን ወንድ ልጅ አብዛኛውን ጊዜ የውጭውን ነገር ነው ፕሮቫይድ የሚያደርገው የውጭውን ነገር ነው ሃንድል የሚያደርገው እኔ ከስራ መጥቼ እሷ ቤት ቁጭ ብላ እኔ ቤት ላጸዳ አልችልም እንደዛ እኮ አለ ምን የሚያልኩት day off እኮ ሊኖራችሁ ይችላል ይሄ አሁን የኔ ፐርሰፕሽን ብቻ አይደለም የአብዛኛው ወንድ ፐርሰፕሽን ነው ከ80 እና ከ90% ወንድ በላይ ፐርሰፕሽን እየነገርኩሻለሁ ምክንያቱም ወንድ ልጅ የውጭውን ነገር ነው ሃንድል የሚያደርገው ፋይናንሻሊ አንቺ የምትፈልጊው ነገር ማሟላት የወንድ ልጅ ግዴታ ነው አንቺ የምትፈልጊው ነገር ማድረግ የቤት ዕቃ ማሟላት ሁሉ ነገር እንደዚህ ነገሮች የወንድ ልጅ ግዴታ ናቸው ግን ደግሞ ቤቱን ደግሞ ማኔጅ ምታደርግ እናትሽ ነች አባትሽ ነው ቤቱን ማኔጅ የሚያደርገው both የውጭውን ነገር ሃንድል የሚያደርገው በብዛት እንደ ሁሉ ማለት አባትሽ ነው እናትሽ ቤት ካላጸዳ ትሏለች ውጪ አንድ ላርጎ ሲመጣ well እናት አታጸዳም ሰራተኛ ነው የምታጸዳው አማርኛሽን እንኳን እንደው አስተካክዩ ይሄ አሁን የግብር ይውጣ አይነት ክርክር ነው እንጂ በእውነት በእኛ ሀገር የሚደረግ ሆኖ አይደለም በመሰረቱ ሰራተኛ ማጸዳቸው እናቷ ማጸዳቸው ምንም ልዩነት የለውም ነገር ግን የሴቱን ስራ ኦርደር የምታደርገው አለፍ ሲልም የምትሰራው የቤት መቤቷ ናት የውጭውን ስራ ደግሞ ሃንድል የሚያደርገው ባል ይሆናል ማለት ነው ይሄ በሀገራችን የተለመደ ነገር ነው እናንተ ደግሞ የሚሰማችሁን ሐሳብ አስተያየታችሁን ትሰጡኛላችሁ ነገር ግን ልጅቱ የምትከራከረው የግብር ይውጣ አይነት ከምሸነፍ ነው እንጂ በትክክል ያመነችበትን ጉዳይ አይመስለኝም ግን ደግሞ ያየችው ነገር ደግሞ አታልፍማ ቤቷን እያወጣች የምትመራው ኦርደር ታደርጋለች እኮ ሩል የምታደርገው እናትሽ ነች ስለዚህ ወንድ ልጅ የውጭውን ነገር ነው ሙሉ ሃንድል የሚያደርገው የቤት ውስጥ ነገርን ሴት ነች ማኔጅ ማድረግ ያለባት እሷ ባሰራ ሰራተኛ ሊኖር ይችላል ግን የዛን ሰዓት እሷ ነች ግን ቤቱን ማኔጅ ማድረግ ጽጌ ገብሩ ጃኒ በዱባይ ቅንጡ መኪና ተሸልማለች እስኪ እንከታተለው እንደንሰላስበው ላይ በጨረፍታ በሙቀት ሰማው ይዋልስ ተረታ ደፍሪ ተጠግቻ መናከሎን ያዩ ዞራ ምን ነው ብትለ አው ማወራ አንድ አዩዋት ሁለት ተመኙዋት ሶስት ለነገራት ስሞ እሷ መች ከመንስ በስተመጨረሻም የነዚህን ጥንዶች ቪዲዮ እንከታተልና ግብረ መልስ እንሰጥበታለን የሚያስጠሉ ካፕሎች ደግሞ አላዩም አዳምጧቸው እስቲ ይሄ ቪዲዮ ማለት ነው ስንት ላይ ካገኘ ለሳምንት ተከታታይ ተወርድልኛለህ ማለት ተወርድልኛለህ ቤተሰብ አይም ወይ ቤተሰብ የለም ወይ ይሄ ድሮኛ ምንፈራው ምናምን ቤተሰቦች የሉም እንዲያሁን ቆይ ወይስ ቤተሰባችሁ የለም ነው እኔ አልገባኝም ምንም አትጨነቁም ማለት ነው ይሄ ታናናሽ ወንድም ታናናሽ እህት ይላችሁ ያውም ታናናሽ ወንድምና እህት እኮ በጣም ብዙ ነገሮችን ያውቃሉ ለነሱ እንኳን አትጨነቁ ስለሌላ ሰው ስለሌላ ልጆች አትጨነቁ ስለራሳችሁ ፋሚሊዎች አትጨነቁ ምን አይነት ጄኔሬሽን ነው እየመጣ ያለው ኧረ እግዚአብሔር ይሄ 2018 ያላሳየን ጉድ የለም እንዴት 2019ንም እንደዚህ ነው የምንቀጥለው በጣም ከባድ ነው እግዚአብሔር ያጠፋን አጠፋ
ጥሩ የሰራን ደግሞ ጥሩ ሰራ ተብለ ካልተመሰጋገንክና ካልተራረምክ ምንም እኔ መኖር አልልም። ይሄንን ራሳችሁን ግዙ፣ ራሳችሁን አድቡ። ክቡራን የምን አዲስ ተከታታዮች የዛሬው ምን አዲሳችን የተከታተላችሁትን ይመስል ነበረ። እስከ ዝግጅታችን ፍጻሜ አብራችሁን ስለዘለቃችሁ እናመሰግናችኋለን። ጤና ይስጥልን።